በተለይ በሀያዎች ውስጥ ያላችሁ ወንድሞቼ፣ በተለይ በእናንተ ውስጥ አባታችሁ ያስቀመጠላችሁ አባታችን ያስቀመጠልን እምቅ ሀብት እንዳለ ያመናችሁ ወይንም ልጆቻችሁ፣ ወንድሞቻችሁ፣ ታናናሾቻችሁ እንዳላቸው እርግጠኛ የሆናችሁ ወንድሞቼ ስሙኝማ። የአባታችን ስጦታ ጸጋው የሆነ ወንድነት መክሊቱ የተጠላበት የተናቀበት ጊዜና ዘመን ላይ ነን። የሚዘረጉ የትኞቹንም መርሃ ግብሮች የትኞቹንም የቴሌቪዥን የሬዲዮ ወይም ደግሞ የሶሻል ሚዲያ የማህበራዊ ትስስር ገጽ ፕሮግራሞች ብትመለከቱ ብዙዎቹ የወንዶቻችንን ድፍረታቸውን፣ ጉልበታቸውን፣ ኃይላቸውን፣ ንዴታቸውን፣ ጀግንነታቸውን፣ እልሃቸውን እንዳያውቁት፣ እንዳይሰለጥኑበት እና እንዳያበለጽጉት በዚያም የአባታቸውን ፈቃድ እርሱም እውነት፣ ጽድቅን፣ ፍትህን እንዳይፈጽሙበት የሚያደርጉ ናቸው። በዚህ ቪዲዮ ግን ይህንን የሚቃወም ይህንን ተፈጥሯዊ ጠል የሆነ ድርጊት ማክሸፍ የሚችል የአካል ብቃት እንቅስቃሴ እንዴት አድርገው ገንዘብ ማድረግ እንዳለባቸው፣ እንዴት አድርጋችሁ እናንተም ራሳችሁ ገንዘብ ማድረግ እንደምትችሉ አንዳንድ ነገሮችን እያነሳን አጫውታችኋለሁ። ታግሱኝ። ከዛ በፊት ግን ዮጊ ገላ ሳሙናን ያው እስከዛሬ እንደነገርኳችሁ ላለፉት 6 ዓመት ሳዘጋጀው ነበር፣ ስንጠቀምበት ነበር። ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ነው ሳሙናውን ማዘጋጀው። 6 ዓመት ስንታጠብበትም ነበር ከልጆቼ ጋር ከወዳጆቼ ጋር። እነዛ ከገበያ ላይ የምትገዟቸው ሳሙናዎች ብዙዎቹን ሁሉንም ልል አልችልም፣ ልታቋቸው ትችላላችሁ። ብዙዎቹን ግን ከ20 በላይ ግብአት ያላቸው ምንነታቸው የማይታወቅ ግብአት ያላቸው ከታጠባችሁበት በኋላ ብዙ አይነት የጎንዮሽ ጉዳት የሚኖራቸው ናቸው። ይሄኛው ግን ለምግብነት አምናችሁ ወደ ሆዳችሁ ከምትከቱት ዘይት የተዘጋጀ ነው። ለቆዳችሁ፣ ለጸጉራችሁ፣ ለልጆቻችሁም ለራሳችሁም በጣም ተስማሚ ነው። ምንም አይነት ለሽታ፣ ለማድረቂያ፣ አረፋ ለማውጫ፣ ለከለር፣ ለቀለም ብዬ የምጨምርበት ኬሚካል የለም። ከዛ የተነሳ በዛ ኬሚካል አማካኝነት ሊመጡ የሚችሉ የጎንዮሽ ጉዳቶች ይቀራሉ ማለት ነው፣ ቀርተዋል ወይም ማለት ነው። በ175 ግራም አዘጋጀዋለሁ እንደ ስታንዳርድ 300 ብር ይሸጣል። እዚህ ቪዲዮ ስር ሊንኩን አስቀምጥላችኋለሁ የት አካባቢ እንደምታገኙት። ሞስት ፕሮባብሊ በሜክሲኮ ወይም ለጋራ አካባቢ ኮሜርስ አካባቢ ታገኙታላችሁ። ሊንኩን የማፕ ሊንክ እዛ አስቀምጥላችሁና በዛ ማፕ ሊንክ ተጠቅማችሁ ሄዳችሁ መግዛት ትችላላችሁ። በ175 ግራም 300 ብር። እንግዲህ ሳሙናውን ገዝታችሁ ተጠቀሙ። የልጆቻችሁ የእናንተ የቆዳ የጸጉር ጤንነት ይጠበቃል። እግረ መንገዳችሁንም ደግሞ ይህንን ቻናል ታግዛላችሁ ማለት ነው። አሁን ወደ ዛሬው ጉዳይ፣ ወደ ዛሬው ቪዲዮ። ጀግናው እንዴት አለ? 40 ዓመት እድሜ ማለት ነው። እንግዲህ እኔ 43 ነኝ፣ ከዚህ በፊት አጫውቻችኋለሁ። 40 ዓመት እድሜ ለወንድ ልጅ የሚጎመራበት እድሜ ነው። የሚጎመራበት፣ የሚበስልበት፣ የመብሰሉ ጫፍ መጨረሻ ላይ የሚደርስበት። ለምሳሌ አባቱ በሰጠው ጸጋዎች ማማ ላይ የሚሰየምበት፣ በአካል ብቃት በለው፣ በጡንቻ ፊዚካል ስትሬንግዝ ኦር ፓወር፣ በእውቀት በኖሌጅ፣ በጥበብ በዊዝደም፣ በመንፈሳዊ ህይወት በስፒሪቹዋል ላይፍ በምንለው ሊደርስበት ከሚገባው ጫፍ የሚገኝበት ነው። at the peak of his performance ወይም ኤክሰለንስ እንደሚሉ at the peak of his performance or excellence በህይወቱ በእድሜው የፐርፎርማንሱ የኤክሰለንሱ ከፍተኛ ልህቀት ላይ የሚደርስበት እድሜ ነው። ከዛ በፊት ያለው መንደርደሪያ ነው፣ መነሻ ነው፣ መዘጋጃ ነው። 40 ከደረሰ በኋላ ትንሽ ፕላቱ ስቴጅ ይኖራል፣ ትንሽ ጊዜ ይቆያል እዛ ቦታ ላይ። እንግዲህ ከ40 እስከ ስንት እንደሆነ እንደ ወቅቱ እንዳለበት ጊዜ እንደሱ ጤንነት እንደሱ ጥረትም ይወሰናል። ከዛ በኋላ ደግሞ እየወረደ ነው የሚመጣው አይደለ? ስለዚህ ያ ፒክ ኦፍ ፐርፎርማንስ ወይም ደግሞ ኤክሰለንስ የልህቀቱ ማማ ላይ የሚደርስበት ጊዜ ነው እድሜ 40 ሲደርስ። የኔን ተሞክሮ ብነግራችሁ ከዚህ በፊት የነበረውን የስፖርት ልምምድ በጽሁፎች ላይ በተለይም ደግሞ አባወራ ቴሌግራም ገጽና ፌስቡክ ገጽ የምትከታተሉ ከሆነ እዛ ላይ ታገኛላችሁ። የማትከታተሉ ከሆነ እሱንም ቼክ አድርጉት ወይም ግቡና ተመልከቱት። ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን እኔ 43 ዓመቴ ነው። እኔ በ43 ዓመቴ ብዙ ስራ ሰራለሁ። የጉልበት ስራ ሰራለሁ። የጉልበት ስራ ማለት ጉልበት የሚፈልግ ስራ ሰራለሁ። ይህንን ሪሰርቾች ሰራለሁ። እንደምታውቁት ይሄ ሪሰርች ከ10 ዓመት በላይ ኦልሬዲ ስሰራው ቆይቻለሁ። 8 ዓመት ስጽፍበት ቆይቻለሁ፣ አባወራነት ጉዳይ ላይ ማለት ነው። ይሄን ስሰራ በጣም ራሴ ላይ ጨክኜ ነው የምሰራው። ላይክ ሬስትለስ ሆኜ ነው የምሰራው። መዝናናት የሚባል ነገር አላውቅም። ሲጀመር መዝናናት ትርጉሙን በደንብ አይገባኝም። ያው ወጣት ሆነን እናደርጋለን። እያወኩኝ ስመጣ ግን ከዛ ርቅ ያለው። በተረፈ ግን ብዙ ጊዜን፣ ጉልበቴን፣ ኢነርጂን፣ አቴንሽንን፣ ትኩረቴን አሎኬት ያደረኩበት የመደብኩበት ቦታ ነው ይሄ ቦታ ማለት እና ከእንቅልፌም ከጉልበቴም ብዙን የምሰዋበት ነው። በጣም አክቲቭ ሆኜ ነው የምሰራበት። ይሄ እንግዲህ ስሰራ አሁን እንደምላችሁ እድሜ 43 እንኳን ሆኖ አሁንም በዛ ኢነርጂና በዛ ንቃት በዛ ወኔ ነው የምሰራው። ነገር ግን ዞር ብዬ
አብሮኝ ረጅም ጊዜ የመጡ ወዳጆቼን ጓደኞቼን ቼክ በማድረግበት ሰዓት ላይ በኔ እድሜ ተስተካካይ በኔ እድሜ ልክ ያሉ በአርባዎች ውስጥ ያሉ አርባዎቹ መጀመሪያ ላይ ያሉት ምናልባት አንድ ልጅ ወይ ሁለት ልጅ ወልደዋል። አንዳንድ ጉዳይ አንስተን ስንጫወት ኧረ አሁንማ አረጀን እኮ እንደ በፊት እኮ አይደለንም፣ ይሄ ተው እንጂ ደክሞናል ምናምን። ምን ሆነ? አይ እዚህ ጋር ይሸቀሽቀኛል፣ እዚህ ጋር ይቆርጠኛል፣ እዚህ ጋር ይፈልጠኛል። ላይክ ለምን እንዴ? ሀገርህ እኮ አንተን የምታገኝበት ከአንተ የምትጠቀምበት ፒክ ኦፍ ፐርፎርማንስ ላይ ነበር መድረስ የነበረበት በዚህ እድሜ። ላይክ ንጉስ መሆን የምትችልበት ሽማግሌ አማካሪ መሆን የምትችልበት እድሜ ነው ይሄ እድሜ ማለት። አማካሪ ኔ ሴንስ ከዛ ከ40 ዓመት በፊት በገነባው ኤክስፒሪየንስ በነበረ ውጣ ውረድ ማለት ነው። ግን ላይክ አሁን ላይ አብዛኛውን ጊዜ የምናየው ነገር ወይም የማስተውለው ነገር ምንድነው? እዚህ እድሜ ላይ ሲደረስ በቃ ዲያፍደን በቃ ዚአርደን ጨርሰዋል፣ ደክሟቸዋል። ላይክ እረፍት ነው የሚፈልጉት ብዙውን ጊዜ። ያው የማስተውለው ነው። እናንተም እንግዲህ እንደዛ ከታዘባችሁ ይህንን ነገር እስቲ ገምግሙትና አስተያየታችሁ ምናልባት አስተያየት መስጫ ሳጥን ውስጥ ኮሜንት ውስጥ አስቀምጡልኝ። አሁን ላይ የምናየው ነገር እንደዚህ አለመሆኑ ነው እንደዚህ የሚያስብለኝ። ልጆቻችንን በዛ መልክ አይደለም የምናሳድጋቸው። እዚህ አይነት ፒክ ኦፍ ፐርፎርማንስ ላይ እንዲደርሱ አይደለም እድሜያቸው ላይ 40 ላይ ሲደርሱ የምናሳድገበት መንገድ ማለት ነውና አሁን እንዳልኳችሁ ብዙዎቹ በ40 ዓመት እድሜያቸው ላይ ብዙ አይነት የተለያየ አይነት በሽታ ወይም የተለያየ አይነት እንከን አለባቸው። ወይ ዲያቤቲክ ናቸው፣ ወይ ደማቸው ከፍ ብሏል፣ ወይ ዝቅ ብሏል፣ ወይ የሆነ ቦታ ይሸቀሽቃቸዋል፣ ወይ የሆነ ቦታ ይወጋቸዋል፣ ወይ ጀርባቸውን ይቆጠቆጣቸዋል፣ ወይ ውስጥ እግራቸውን ይበላቸዋል። ላይክ ለምን? እኔ በጣም ሄልዚ ነኝ፣ በጣም ጤነኛ ነኝ። ያው የኑሮ ውጣ ውረድ ሰውነቴን በፊት እንደነበርኩት ጠንካራ ጡንቻ የነበረውን ሰውነቴን ሊያከሳው ይችላል። ምንም ሰው አንድ ሰሙን ይወጣል፣ አንድ ሰሙን ይወርዳል፣ ደግሞ ሌላ ጊዜ ደግሞ እንስተካከላለን። ያን ያክል ግን የጤና ችግር የጤና እንከን የለብኝም። ስለዚህ በጣም ኢንቱዚያስቲክ ሆኜ በጣም ኢነርጀቲክ ሆኜ በጣም አቴንቲቭ ሆኜ መስራት የምፈልገውን ስራ ሰራለሁ። አሁንም ብዙ የምሰራው ስራ አለኝ ብዬ አምናለሁ እንደ እግዚአብሔር ፈቃድ። ስለዚህ 40 ዓመት ማለት የእድሜያችን 40 ዓመት ማለት የፐርፎርማንሳችን ፒክ መሆን የነበረበት እድሜ ነው እንደኔ መረዳት ማለት ነው። እንግዲህ ወደኋላ ሄዳችሁ የራሳችንም የሀገራችንም ታሪክ ብትመረምሩት ከዛ የተለየ አይመስለኝም እድሜያቸው 40 ሲደርስ ምን እንደሚሆኑ ስናስብ ማለት ነው አባቶቻችን። አሁን ላይ ታዲያ ምንድነው ይሄንን ያጎደለብን ብንል ስናስብ ልጆቻችን በብዙ መልኩ ወይም ደግሞ እኛም ራሳችን በብዙ በምቾት ውስጥ ነው ያደግነው። በምቾት ውስጥ ነው የምናድገው። ምቾት ኢን ሴንስ መች ደላኝና መቼ እንበላውና መቼ እንጠጣውና አይደለም የምላችሁ። ምቾት ማለት ሰውነታችን ላይክ ቻሌንጅ አይቶ ውጣ ውረድ አይቶ አላለፈም። እኛ የምንፈልገው ነገር ስላልተሳካ ብቻ ወይም የምንፈልገው ነገር ስላላገኘን ብቻ ነው ውጣ ውረድ ውስጥ አልፍ ያለው ምናምን ምን ነው። እንደዛ ሳይሆን በተለይ ሰውነታችን በተለይ ስጋችን መውጣት መውረድን አያውቅም። ከቤታችን ትምህርት ቤት ወይ በሰርቪስ ወይ በታክሲ ወይ በአውቶቡስ ወይ በባቡር እንሄዳለን። ከዛም ስንመለስ እንደዛው ትንሽ መንገድ በእግራችን ብንሄድ ነው። እሱንም እየጠላ ነው ሊሆን ይችላል። ሌላም እንደዚሁ ከቤታችን ስራ ቦታ ከስራ ቦታ ወደ ቤታችን ስንመጣ እንደዚሁ በታክሲ ቤታችን ቁጭ ብለን እናሳልፋለን፣ ስራ ቦታ ቁጭ ብለን እናሳልፋለን፣ ስንመጣ በታክሲ ቁጭ ብለን እናሳልፋለን። በእግራችን ትንሽ እንኳን ከሄድን እየጠላ ነው እየተበሳጨን ነው የምንሄደው አንለስ ኢን አዘርዋይስ ሐኪም ካላዘዘው በስተቀር ማለት ነው። ስለዚህ እነዚህ ነገሮች ሰውነታችን በጣም ደካማ አድርገውታል። ላይክ ምንም አይነት ዕውቀት ቢኖረን ያ ሰው ምንም ተምሮ የሕክምና ሐኪም እንኳን ባይሆን ላይክ ሐኪም የሆኑ ልጆችን ጥቂትም አውቃለሁ ኮምፒውተር ሳይንስ ቢማር 35 ሲደርስ በቃ ያረጀ ሰው ነው የሚመስለው። ላይክ አርጅቷል። እድሜው ወደ 40ዎቹ መጨረሻ ምናምን ሊገመት ይችላል። ሰውነቱ ለንቋጣ ነው ወይም ደግሞ አለቅጥ ተዝረጥርጧል ወይም ተዝረክርከዋል ምናምን ነገር። ለምንድን ነው ይሄ የሚሆነው? አሁን ቀድሜ እንዳልኳችሁ ማህበረሰባችን ሀገራችን ምናልባትም ቤተክርስቲያንም ጭምር ራሱ ከኛ የምትፈልገው ነገር ራይፕ የሚያደርግበት የሚጎመራበት ጊዜ ላይ እኛ ኦልሬዲ ገርጅፈናል። ምንም ልንሰጣቸው አንችልም። እንደውም ከመስጠት ይልቅ ከነሱ እንፈልጋለን። ላይክ አሁን ቤተክርስቲያን አካባቢ ብትሄዱ ጸበል ቦታ ላይ እንደኔ አይነት ጎረምሶች በሽተኛ ሆኑ ጸበል ሲጠመቁ ታያላችሁ። አህተው እንደዛ አትበል ወደው አይደለም ኖ ወደው አይደለም። አብዛኛዎቹ ስንፍናቸው ነው እንደዛ የሚያደርጋቸው። ከስንፍናቸው የመጣ ነው። ምንም እንኳን ባጋንንት ይሳበባል እንጂ ከስንፍና የሚመጣ ነው። ጠዋት ተነስቶ ስፖርት መስራት የሚችል አንድ ወንድ ልጅ ስፖርት ባለመስራቱ ምክንያት የልብ ምቱ የደም ግፊቱ በመጨመሩ ምክንያት ጸበል የሚመላለሰው እኮ ስንፍናው ነው እንጂ የአጋንንት ውጊያ ምናምን አትፎግሩ። አጋንንት ስራ አላጣም፣ ሰነፍ ሰው የሚዋጋበት ምክንያት የለውም። ስለዚህ ያን ስንፍና ማስወገድ። ስለዚህ ምንድነው የምናደርገው? አሁን ዓለም ራሱ የልጆቻችንን ስጦታ አባታቸው የሰጣቸውን የወንድነት ጸጋቸውን ስለምትጠላ፣ ምክንያቱም ያንን የወንድነት ጸጋ ካወቁበት ነፃ መውጣትን ያውቁበታልና ነፃ ማውጣትንም ይችሉበታልና ይሄ አባታቸው በሰጣቸው ጸጋ ካወቁበት ማለት ነው። ያንን ጸጋቸውን እንዳያውቁት ይደረጋል። አሁን በመንፈሳዊ ህይወት በመንፈሳዊ ስብከቶች ላይ የምናየው ነገር ላይክ ስፖርትን መኮነን ደርሰው ምንም የማያውቁ ሊወድቁ አንድ ሐሙስ የቀራቸው ነጠላ ማስቀመጫ ትከሻ እንኳን የሌላቸው ልጆች ሰባኪ ሆነው ዩቲዩብ ላይ እኔ ዳውንሎድ አድርጌ ለማስረጃ ብዬ ይዤው ነበር። እንደው ስልኪ ሲሞላ ደልተዋለሁ እንጂ
በቃ ለምን ዝም አይሉም? የማያውቁትን ነገር እነዚህ ሰዎች ወጥተው ይህንን ነገር ይናገራሉ። አስቡት 200,000 300,000 1 ሚሊዮን ተከታይ ያላቸው ወይም ደግሞ ያለው ቻናል ላይ ገብተው ነው የሚናገሩት ለልጆቻችን ላይክ ስፖርት መስራት ጡንቻ ለአንበሳ ነው እየተባለ ስጋ ለበሬ ነው እየተባለ ለልጆቻችን መንገድ ምንድን ነው እንዴ? ሀገር የቆየችው ቤተክርስቲያን የቆየችው እኮ ለራሳቸው በማይሳሱ ለራሳቸው ባልሳሱ ወኔን በታጠቁ ጉልበትና ትጥቅ ባነገቡ አባቶቻችን እኮ ነው። ይሄ ፀሐይ እንኳን ነቅቶት የማያውቀው ሰውነቱ የገረጣ ሊወድቅ አንድ ሐሙስ የቀረው ታዲያ ሰባኪ ነኝ ባይ ወይም ደግሞ ሆዱ ቡርጭ የቀደመው ሰባኪ ነኝ ባይ ታዲያ ይወጣና ልጆቻችን አጉል ነገር ያስተምራል። ያው እያየናቸው ነው። ልጆቻችን የመጨረሻ አልጮች ሆዳደር እየሆኑ እየወጡብን ነው። ምንም ማስትሬትና ዶክትሬት ቢይዙ ምንም ሊቅና ሊቃውንት ቢሆኑ የወጣላቸው አስመሳይ ሆዳደር እየሆኑብን ነው። ይሄ አባታችን የሰጠን ስጦታ አይደለም። ወደዚህ አይነት ህይወትም አልተጠራንም። ስለዚህ ከዚህ በተቃራኒ ልጆቻችን ማስተማር ያስፈልገናል። እባካችሁን ታናናሽ ወንድሞች ያላችሁ ወንድሞቼ እባካችሁ ይህን ነገር ትኩረት አድርጉበት። ወንድሞች ያልኩበት እህቶቼ፣ እናቶቼ ያላልኩበት ምክንያት አለኝ፣ በኋላ እመጣበታለሁ። እባካችሁ ይህን ትኩረት አድርጉበት። ስለ ልጆቻችሁ፣ ስለ ታናናሾቻችሁ አስቡ። እኔ የልጆች አባት ነኝ። ነገ የምወልዳቸው ልጆች ይኖራሉ ብዬ አስባለሁ። ምክንያቱም እየሰማ ያለ ሰው ስለሌለ ያለኝ አማራጭ ልጆቼ ላይ መስራት ይሻለኛል። ስለዚህ እናንተ በተለይ አስቡበት ይህንን ጉዳይ። ወንድነት እየተናቀ እየተጠላ የመጣበት ጊዜ ላይ ነው። ዘመናዊውም ዓለም በዘመናዊነት ሰበብ እያሳበበ ወንድነትን ይኮንናል። መንፈሳዊ ነኝ ባይም መምህሩ አስተማሪው በመንፈሳዊነት ሰበብ እያደረገ ወንድነትን ይኮልላል። በዚህ መካከል አልጫ ልጆች እያሳደግን ነው። ስለዚህ አሁን እኔ 43 ዓመቴ ላይ ያለኝን ኢነርጂ፣ ጉልበት፣ ወኔ፣ ጽናት፣ ትኩረት፣ አቴንሽን፣ ኢንቱሲያዝም እነዚህን ነገሮች እንዴት አድርጌ እንደታጠቅኩኝ ሶስት አራት መንገዶች ያላለፈ እነግራችኋለሁ። እናንተ ላይም ልጆቻችሁ ላይም ወይም ወንድሞቻችሁ ላይም ትሰራላችሁ። እነዚህ ነገሮች መሰረታዊ ናቸው። ላይክ እንደ ህግ ቤት ውስጥ መሰቀል ያለባቸው ነገር ናቸው። ስለዚህ እነዛ ልጆቻችሁ በዚህ መልክ ሲሰለጥኑ በዚህ መልክ እያሳደጋችኋቸው ስትመጡ አሁን ለምሳሌ 20 እና 21 ከሆኑ እነዛ ልጆች ዛሬ ይህንን ዘር ቢዘሩባቸው የዛሬ 20 ዓመት 40 ዓመታቸው ሲሞላ ተአምር ነው መስራት የሚችሉት። ምንም የትኛውን ቦታ ላይ ቢደርሱ ተአምር ነው መስራት የሚችሉት። ለሀገራቸው ማትረፍ የሚችሉት መስራት የሚችሉት ብዙ ነገር ይኖራል። ኢንስቴድ ኦፍ ኮንሱመር ከመሆኑ ይልቅ ልክ አሁን እንዳለው ትውልድ ኮንሱመር ከመሆኑ ይልቅ ማለት ሸማች ከመሆኑ ይልቅ ሽመታ በብዙ መንገድ ነው። በቁስም ሊሆን ይችላል፣ በሀሳብም ሊሆን ይችላል፣ በሕክምናውም ሊሆን ይችላል። በምንም ብቻ ከሱ ለዓለም እንዲወጣ የተፈጠረ ወንድ ከዓለም የሚሸምት ከዓለም የሚጠብቅ ያሳዝናል ይሆናል። ስለዚህ እኔ ልምምድ ልንገራችሁ። ሶስት ዋና የምላቸው ነገሮች አሉ። እነዛን ሶስት ዋና የምላቸው ነገሮች አሁን የስፖርት አሰራር ምናምን ሳይሆን የምነግራቸው ኮንሴፕት አይዲያ ነው የምነግራቸው። አንደኛ የመጀመሪያው ነገር አሁን በነገርኳችሁ ሐሳብ አሁን በነገርኳችሁ ዓላማ ምክንያት ስፖርት መስራት ግዴታ መሆን አለበት። ግዴታችሁ መሆኑን ማወቅ አለባችሁ። ግዴታቸው መሆኑን ማወቅ አለባቸው ልጆቻችን ማወቅ አለባቸው። ላይክ የኔ ልጅ ያውቃል። የመጀመሪያው ልጅ ወንድ ነው፣ 12 ዓመቱ ነው። የኔ ልጅ ያውቃል ስፖርት መስራት ግዴታው እንደሆነ። አብረን እያለን ቤት እያለሁ እንሰራ ነበር። ሲሰራ ያየኛል። ጠዋት ሲነሳ ነቅቼ ነው የሚያየኝ። ስፖርት ስሰራ ያየኛል። ስፖርት ማልሰራ ከሆነ እያነበብኩ ነው ወይም ደግሞ ሌላም ስራ እየሰራሁ ሊሆን ይችላል። በተረፈ ግን ስፖርት ስሰራ ያውቀኛል። ስለዚህ ስፖርት መስራት አባቱ የሚያስቀድመው ጉዳይ ነው። early in the morning እሱም እንደዛው ጭንቅላት ውስጥ ያው አሁን ላይ እኔ ከቤት ከወጣሁ በኋላ መለያየታችን ታውቃላችሁ ከልጆቼ እናት ጋር። እኔ ከቤት ከወጣሁ በኋላ ኮንሲስታንቱን ብዬ ያን ያክል አላስጨንቀውም። በቤት የለሁም። ሰውም ማስገደድ ከሩቅ ሆኖ አይቻልም። ያውም ደግሞ እንደዚህ ልጅ የሆነና አባቱን በሚናፈቅበት ሁኔታ ማድረግ ግን ምንድን ነው እናንተ ራሳችሁ ግዴታችሁ እንደሆነ አውቃችሁ መስራት አለባችሁ። የምትሰሩት ለራሳችሁ ብቻ አይደለም ለዓለምም ጭምር ነው። ዓለም የተባለች ሚስትም ትሆናለች፣ ቤተክርስቲያንም ትሆናለች፣ ልጆችም ሊሆን ይችላሉ፣ ማህበረሰብም ሊሆን ይችላል፣ ሀገርም ሊሆን ይችላሉ። እኛ የተማርነው ከአባቶቻችን ይበልጡንም ከአባታችን መስዋዕትነትን የሚያስከፍል ፍቅር ነው። ለመስዋዕትነት የሚያበቃ ፍቅር ነው። አስመሳይነትን አይደለም፣ አደርባይነትን አይደለም፣ በአፋችን እየጣፈጠ ነገር እያወራን እኛ ሽልሽል እያለ ሌላ ህይወት መኖርን አይደለም። ለዛ ለመስዋዕትነት ብቁ ለመሆን ደግሞ ዛሬ መዘጋጀት። በብስጭት አይደለም መስዋዕትነት ውስጥ የሚገባው። እንደዚህ አይነት መስዋዕትነት የለም። በብስጭት ዓለም ሲመርህ፣ ትዳር ሲመርህ፣ ወይም ደግሞ ኑሮ ሲመርህ፣ ቢዝነስ አልሳካት ሲልህ አይደለም ለሀገር መስዋዕት ብለህ የምትሄደው። ታጥቀህ ተዘጋጅተህ ገንብተኸው ሰውነትህን አባት የሰጠህን ሰውነት ጸጋህን ገንብተው ያን ጊዜ ፍሬ የሚያፈራ መስዋዕትነት ውስጥ ትገባለህ። ስለዚህ ለዛ ብቁ መሆን እንድትችል እነሱም እንዲችሉ ግዴታ ነው ማለት ነው ስፖርት መስራት።
ስፖርት መስራት ግዴታ ነው፣ ሰውነትን ወደዛ ለማምጣት ወደዛ ለማድረስ ማለት ነው። ስለዚህ መጀመሪያ አንተ ይህንን ልታምንበት ይገባል። አንተ ካላመንክበት ለልጆቹ ማውራት ምንም ጥቅም የለውም። ከዚህ በፊት አውርቼዋለሁ፣ ወደፊትም እየደጋገምን እናወራለን። ወንድ ልጅ በወሬ አይሰራም። ይሄ አሁን ቢቸግረኝ ነው፣ ሰው ፍለጋ ነው እንደዚህ ያመጣሁት። ምክንያቱም አንዳንድ ወንድሞችን አያቸዋለሁ አሁን ኮሌጅ እየተማሩ ያሉ ምናምን ላይ እንደዚህ የሚያወራላቸው እንደዚህ የሚነግራቸው እንኳን ትንሽ ፍንጭ የሚነግራቸው እንኳን ሰው የላቸውም በዙሪያቸው፣ አባቶቻቸው ወይ ወንድሞቻቸው። ዩቲዩብ ላይ ያው የሽቀላ ስራ ነው የሚሰራው፣ ብዙ ነገርና የተጣመመ ነገር ነው የሚያወራቸውና ከዛ አንጻር ያንን ክፍተት ለመሙላት እንጂ በዚህ ወንዶችን እንሰራለሁ ብዬ አይደለም። ወንድ ልጅ በወሬ አይሰራም። ወንድ ልጅ በተግባር በኩርኩም ነው የሚሰራው። በህግ በስርዓት በቅጣት ነው የሚሰራው ወንድ ልጅ። እውነት ነው የምላችሁ። ስለዚህ ይህንን ምነግራችሁ እናንተ ራሳችሁ ተዋህዷችሁ፣ እናንተ ሲኒየሮቹ፣ ትልልቆቹ፣ ታላላቆቹ ማለት ተዋህዳችሁ ልጆቻችሁ ልትነግሯችሁ ይገባል። ስፖርት መስራት ግዴታ ነው። ስለዚህ ስፖርት ስራ፣ ጠዋት ተነሳ፣ ስፖርት ስራ፣ ጠዋት ተነሳ፣ ስፖርት ስራ። ለምን? ግዴታ ስለሆነ። ግዴታ ስለሆነ እያልክ እየነገርከው ደግሞም አይደለም፣ እያስገደድከውም ነው። ልጅህንም ታናሽንም እንደዛው እያስገደድከው። መዝናኛ አይደለም ስፖርት፣ ሆቢ አይደለም። እንደ ሆቢ የምትይዘው ነገር አይደለም። ኖ እንደ ሆቢ የሚያዝ አይደለም። ላይክ ግዴታ ነው። በቃ ያለሱ ሚሽንህን ኬሪ አውት ማድረግ አትችልም። ሚሽንህን ተልእኳችንን ያለሱ መፈጸም አንችልም። እንዴ ሄኖክ ግን ስፖርት እኮ የምንሰራው በፊት እኮ አባቶቻችን ስፖርት አይሰሩም ነበር ቢባልስ? አዎ በፊት አባቶቻችን ስፖርት አይሰሩም ነበር። ለምን? ህይወታቸው ራሱ ስፖርት ነበር። ስፖርት አይሰሩም ነበር ሲባል ስፖርት ብለው አያስቀምጡት እንጂ መጠነኛ የሚሰሩት ስራ ነገር ነበር አይደለ? ላይክ ጉስ ግልቢያው፣ ፈረስ ግልቢያው፣ ትግሉ፣ ጦር ውርወራው፣ ሌላውም እኮ ስፖርት ነበር። በተለይ ደግሞ ኤሊቶቹ የሚሰሩት ስፖርት ነበር። ኤሊቶቹ ማለት እነዚህ ወይ ልሂቃኖቹ በባለስልጣን ደረጃ ያሉት አስተማሪ፣ መምህር መቅጠር የሚችሉት የፊደል አስተማሪም ይቀጥራሉ፣ የስፖርት አስተማሪ ወይም ደግሞ የትግል የጦር አስተማሪም ይቀጥራሉ። ስለዚህ ፊደል አስተማሪው የኔታው ፊደል ያስተምረዋል፣ ቁጥር ያስቆጥረዋል፣ ይቀጥላል። እሱን ሲጨርስ ወይም ደግሞ እግረ መንገዱን ጎን ለጎን ደግሞ ጦር ውርወራ ደግሞ የሚያስተምረው ደግሞ ሌላ ጦረኛ ደግሞ ይኖራል፣ ወይም ደግሞ ከወንዶቹ ጋር ሄዶ የሚማረው ነገር ይኖራል። ስለዚህ ግዴታው መሆኑን ማወቅ መቻል አለበት። ያን ደግሞ እያስገደዳችሁት ማለት ነው። እያስገደዳችሁት አትርሱት። የመጀመሪያው ነገር ግዴታ መሆኑን ማወቅ አለባቸው። እነዛ አባቶቻችን ኑሯቸው ራሱ ስፖርት ስለነበር ከሞላ ጎደል ሰውነታቸው ለዚህ የሚያስቸግራቸው አይደለም። በጣም ረጅም ርቀት ይሄዳሉ። በቀን 10 ኪሎ ሜትር 15 ኪሎ ሜትር ሊሄዱ ይችላሉ። ሴቶቹም እንደዛው በቀን 10 ኪሎ ሜትር 15 ኪሎ ሜትር ሊሄዱ ይችላሉ። ዛሬ ወንዱ ልጅ በቀን 10 ኪሎ ሜትር ሂድ ካልከው ያለቅሳል። ሴቷማ እንዴት ተብሎ ሐኪም አስገድዶ መሆን አለበት። መንገድ ተጠርጎ የእግር መረማመጃና የሳይክል ሜጃ ኮሪደር ለምቶ ካልሆነ በስተቀር መሄድ አትፈልግም እሱም ወንዱም ራሱ። ድሮ ግን አስቡት፣ ከዚህኛው ቤት እዛኛው ቤት 10 ኪሎ ሜትር ተራራቶ ጋራ ተወርዶ ቁልቁለት ተወርዶ ወንዝ ተሻግሮ ያ በራሱ ያስታጥቃቸዋል። ነገ ለሚደርሱበት ማንነት ጤናማ፣ ሄልዚ፣ ኢነርጄቲክ፣ ኢንቱሲያስቲክ ሆነው ይደርሳሉ። በሁለተኛ ደረጃ ምናልባት የብዙ ሰዎች ጥያቄ ስለሚሆን እንደ ሁለተኛ ደረጃ ባላስቀምጠው ይሻል ነበር፣ ግን እናስገባው። በሁለተኛ ደረጃ በራስ ክብደት መጀመር ስፖርትን። ስፖርት ሲባል የግድ ዳምፔል ጂም ምናምን የሚባል ነገር አይደለም። በራስ ክብደት ያስፈልጋል። ያለ ክብደት ስፖርት አይሆንም። ይሄ ሩጫና እርምጃ ምናምን ከስፖርት የሚቆጠሩ አይደለም። ስፖርት ናቸው፣ ግን በተለይ ደግሞ እርምጃ አሪፍ ነው። በእርግጥ ሩጫን ብዙም አድናቂ አይደለሁም። ቁም ነገሩ ግን ምንድነው መሰላችሁ? ጡንቻ ቢልድ ማድረግ ስላለበት ልጃችሁ ወይም ወንድማችሁ፣ ታናሽ ወንድማችሁ ወይም እናንተም ራሳችሁ ጡንቻ መገንባት አለበት። ስራው ለመሰራት ግዳታችንን ተልእኳችንን ለመወጣት ጡንቻ መገንባት አለበት። ጡንቻ ይሄ የኃጢአት ነው፣ የአጋንንት ነው፣ የአንበሳ ነው፣ በደል እሰራበታለሁ፣ ሰው ትኮረኮምበታለህ፣ ደረትህን ገልብጠህ ተደባዳቢ ትሆንበታለህ የሚሉትን አለጮች እዛ ተዋቸው። እኛ ከዛ ጋር የተገናኘ ምንም ነገር የለንም። እኛ አባታችን የሰጠን ጸጋ ነው። ጡንቻችን እናሳድገዋለን፣ እናበለጸገዋለን፣ ጽድቅ እንሰራበታለን። ዳን። ስለዚህ በራስ ክብደት ጀምር። ምንም ተአምራት ተፈጠረ። እኔ 20 ምናምን ዓመት ስፖርት ስሰራ ነበር። ላይክ ይሄን በዚህ ቀን የጀመርኩት ብዬ ስለማላስብ ነው። ልጆኛ አባቴ ሲሰራ ካለው ድሬዳዋ እያለን አባታችን ሲሰራ ያለው ዳምፔል ነበረው። እኛም እንደዚሁ ኦን ኤንድ ኦፍ የሆንን ልጆች ሆነን እንሰራለን። 8ኛ ክፍል ነው እኔ ከድሬዳዋ የወጣው። 9ኛ ክፍል ስገባ አዲስ አበባ ነው የገባሁት። አዲስ አበባ ስገባ የምሰራው ስፖርት ፑሽአፕ ነበር። በአብዛኛው ስፖርት ፑሽአፕ ነበር፣ ሲታፕ ነበር። ይሄ የሆድ ስፖርት ተኝታችሁ የምትነሱት የሆድ ስፖርት፣ ቁጭ ብድግ ነበር፣ ፑልአፕ ነበር። በቃ ቤታችን ውስጥ የማገኘውን መንጠልጠያ ተጠቅሜ ፑልአፕ። ስለዚህ በራስ ክብደት ጀምር። እኔ ስጀምር ክብደት አልነበረኝም፣ ምንም ክብደት አልነበረኝም። በጣም ረጅም ጊዜ ጂም የሰራሁበትን ጊዜ ባስበው ረጅም ጊዜ ጂም ውስጥ የቆዩት 4 ወር ነው ልበል። ባለፈው ዓመት ከጓደኞቼ ጋር ሆነን ገብተን ያው 4 ወር 6 ወር ነበር ልገባ የነበረው፣ 6 ወር ነበር የተከፈለው፣ ግን 4 ወር ሰራው። ከአራተኛ ወር ላይ ታመምኩ። ያው እስካሁን ድረስም አልገባውም፣ ግን ውጪ ይሰራሉ። ከዛ በኋላ ህመሜ ረጅም ጊዜ ቆየና
ክብደትም ቀነስኩኝ። ኤኒዌይስ ለረጅም ዓመታት ግን አሁን እንዳልኳችሁ ከ20 ዓመት በላይ ግን እኔ ክብደት አላቅም። ዳምፔል የሚባለው ማለት ነው ክብደት አላቅም። እንዳልኳችሁ ፑሻፕ እሰራለሁ፣ ፑልአፕ እሰራለሁ። ፑሻፕ ታውቃላችሁ መቼም ፑሻፕ ማስረዳት አይጠበቀኝም። ፑልአፕም የሆነ ነገር ላይ መንጠልጥ ኤኒዌር እናንተ ግዴታዬ ነው ብላችሁ ካሰባችሁ የትም መስራት መቻል አለበት። ክብደት መስሪያ ያስፈልገኛል፣ መሳሪያዎች ያስፈልገኛል ካላችሁ የትም መስራት አትችሉም። እኔ ግን ስፖርት ግዴታዬ ነው ብዬ ስላሰብኩ ስፖርት መስራት አለብኝ፣ ግዴታዬ ነው፣ ያስፈልገኛል። አባቴ የሰጠኝን ሚሽን ተልእኮ መወጣት የምችለው በሱ ነው። እሱን ካልታጠቅኩኝ አልችልም፣ ስጋዊ ትጥቄ ማለት ነው። አልችልም ካልኩኝ የትም መስራት እንድችል አድርጌው ነው የምሰራው ማለት ነው ስፖርቱ። ስለዚህ አንድ እንዳውም ሚስጥር ላጫወታችሁ በዚህ አጋጣሚ። ረጅም ዓመት እንግዲህ እኔ ባንክ ነው የሰራሁት። ሀያዎቹ መጀመሪያ አካባቢ ጀምሬ 14 ዓመት 15 ዓመት ባንክ ነው የሰራሁት እና አንድ ቦታ ላይ አንድ ቅርንጫፍ ላይ የረጅም ጊዜ ያው አንድ ቦታ ተቀራራቢ ጊዜያቶች ቆይቻለሁ የተለያዩ ቅርንጫፎች ላይ። ግን አንድ ቅርንጫፋችን በተለይ በጣም ውስጡ ቢሮ በጣም የሚያምር ከመሆኑ የተነሳ ሽንት ቤቱ ራሱ በጣም የሚያምር ነው። አዲስ ህንፃ ነበር እና በጣም የሚያምር ነው። አጋጥሟቸው ከሆነ አዳዲስ ህንፃዎች ውስጣቸው በማርብል በእብነበረድ ምናምን አምረው የሚሰሩ ማለት ነው። እና ሽንት ቤቱን ላይ ስትቆልፉት መቀመጫ ወይም መታጠቢያው ምናምን ስታዩት ነው እንጂ ሽንት ቤትም አይመስልም፣ ቢሮ ነው የሚመስለው። እዛ ስፖርት ሰራ ነበር ቢሮ ውስጥ ማለት ነው። እንግዲህ ቢሮ ውስጥ ሽንት ቤት ገብቼ እኔ ስፖርት ሰራ ነበር። ምክንያቱም እቤቴ የምሰራበትን ጊዜ እያጣሁት ስለመጣሁኝ ጠዋት ተነስቼ ሩቅ ነበርኩኝና የነበርኩበት በወቅቱ መስሪያ ቦታዬና መኖሪያዬ ሩቅ ነበረና ጠዋት ተነስቼ ስፖርት ሰርቼ ለመምጣት አላደርስ ሲል ቢለኝ ቢሮ ከገባው በኋላ ስፖርት እሰራለሁ። ያን ያክል እንደዚህ ላትበላት የሚያደርግ ምናምን ነገር አይሆንም፣ ግን መጠነኛ መቅረት የለበትም ብዬ ስላመንኩኝ ያቺን ወቅት ላይ ሰራ ነበር። አሁን እኔ እንግዲህ ይህን ስላችሁ እናንተም ደግሞ ቢሮአችሁ ሂዱና ሽንት ቤት ስሩ፣ መታጠቢያ ቤት ሬስትሩም ውስጥ ግቡና ስሩ ማለት ፈልጌ አይደለም። ግን እዚህ ጋር ማስተላለፍ የፈለግኩት ነገር ምንድነው፣ በራሳችሁ ክብደት መጀመሪያ ግዳጅ እንደሆነ ግዴታ እንደሆነ ቀድሜ ነግሬያቸዋለሁ። አባታችሁ የሰጣችሁ ጸጋ ነው ጡንቻችሁ። ያንን የተሰጣችሁን ጸጋ ስለ እውነት ልትቆሙበት፣ ጽድቅ ልትፈጽሙበት፣ ፍትህ ልታሰፍኑበት እንደተሰጣችሁ ስታውቁ በሱ ላይ ትሰለጥናላችሁ፣ ታበለጽጉታላችሁም። የበለጠ ብዙ 30-60 እሱ የሰጣችሁ ጡንቻ እንትኑን ነው የሚሰጣችሁ። እሱ ላይክ እንዴት ነው ሃርድዌር ኮምፖነንቱን ነው የሚሰጣችሁ። እሱ ላይ ማሳደግ የእናንተ ስራ ነው። ጡንቻ እሱ አያሳድግም፣ እግዚአብሔር አያሳድግም። ግን ለጡንቻ የሚሆን ቲሹ ሰጥቷቸዋል። ጡንቻ የሚባል መስል የሚባል ቲሹ ሰጥቷቸዋል። እሱም ማበልጸግ የእናንተ ፋንታ ነው። አይ ኃጢአት ያሰራኛልና ቀበርኩት። ሰላላ ሰውነት ይዞ ሊወድቅ አንድ ሐሙስ የቀረው ሰውነት ይዞ ምን ሆነ ነው? ለምንድን ነው እንደዚህ ሆንከው? ለምንድን ነው ሰውነት አይ ኃጢአት ያሰራኛል ብዬ ቀበርኩት። ቶታሊ ሮንግ። ስለዚህ ቀለል አድርጌ አስገዳጅ እንደሆነ ካሰብኩኝ በራሴ ክብደት የትም ቦታ እንደምሰራው ከተለማመድኩኝ የትም ሄጄ እሰራዋለሁ። ያረፍኩበት ሆቴል አንድ ሰሞን ለስልጠና ብሄድ ያረፍኩበት ሆቴል እሰራዋለሁ። ለምሳሌ እዚህ ቪዲዮ ላይ ያያዝኩት ተምብኔል ላይ ያስቀመጥኩትን ፎቶ ብታዩት አንደኛው በሸሚዝ ሆኜ የተነሳሁት ፎቶ አንድ ለስልጠና ሳሙና ለመስራት አንድ ሰሞን ስንንቀሳቀስ ለስልጠና ከሄድንበት ትልቅ የሆቴል ጅማ ሆቴል ውስጥ ፑሻፕ ከሰራሁ በኋላ የተነሳሁት ፎቶ ነው። እና ምን ልላችሁ ፈልጌ ነው፣ ኤኒዌር የትም ብሄድ ዳምፔል አያስፈልገኝም። የሆነ ሌላ የሚጎተት የሚለጠጥ ነገር አያስፈልገኝም። በቃ ያለው ቦታ ላይ መሰረታዊ ስፖርቶችን መስራት ይችላል፣ መሰረታዊ እንቅስቃሴዎችን ማድረግ እችላለሁ። ይህንን እናንተ ራሳችሁ ገንዘብ ልታደርጉት ይገባል። ልጆቻችሁንም በግድ ኢንጀክት ልታደርጓቸው ይገባል። ይሄም በወር አይሰራም። እንዳልኳችሁ ለምሳሌ ከልጆቻችሁ ጋር ወይ ከታናናሽ ወንድሞቻችሁ ጋር ሊሆኑ ይችላሉ፣ ወይ የእህቶቻችሁ ልጆች ብቻ ቤተሰባችሁ ውስጥ ያሉ የምታዝኑላቸው ላይክ አሁን እኔ በጣም የሚያሳዝኑኝ ናቸው እነዚህ ሀያዎቹ እድሜ ላይ ያሉት ወንድሞቼ በእውነት በጣም ያሳዝኑኛል። ምክንያቱም አሪያ የላቸውም ብዙዎቹ። አሪያቸው አልቃሻ ሰበበኛ የሆነ ትውልድ ነው አሪያቸው። በቃ እንዲህ ጣቱን ሌላ ሰው ላይ የሚቀስር ነው እንጂ እኔ ኃላፊነት አለብኝ ብሎ ኃላፊነቱን የሚወጣ አይደለም እና ያሳዝኑኛል። ስለዚህ እናንተ አሪያ ከሆናችኋቸው አድርጉትና አሳዩአቸው። አየህ ልጄ፣ አየህ ታናሼ፣ እዚህ ጋር እኮ ይኸውልህ ዳምፔል ቢኖረን እንደዚህ ብናደርግ ነው፣ እዚህ ጋር እንደዚህ እንጨት ብንወጥር ነው እንደዚህ እንሰራ ነበር፣ ምን ያደርጋል? እንደዛ አትበሏቸው። እንደዛ ከማለት ይልቅ ወረድ በሉና ቲሸርታችሁን አውልቃችሁ ፑሻፕ ስሩ፣ እግራችሁን ስቀሉና ፑሻፕ ስሩ፣ እጃችሁን ክፈቱና ፑሻፕ ስሩ፣ ቁጭ ብድግ ስሩ። በቃ አለቀ እኮ። ተኝታችሁ የሆነች ጨርቅ ነገር አንጥፋችሁ ወይም ደግሞ ንጹህ ከሆነ መሬቱ ያን ያክል ምንም ችግር የለው አንጥፋችሁ ስሩ። ይሆድ እኔ ይሆድ ረጅም ጊዜ ይሄን የምታዩትን ይሆድ ፓክ እንግዲህ ያመጣሁት እንዴት ነው ብትሉኝ፣ ሃይ ስኩል እያለሁ በተለይ ሃይ ስኩል ወደ መጨረሻ አካባቢ የምተኛባት የሽቦ አልጋ ነበረች። የሽቦ አልጋ ታውቁት ከሆነ አሁን ብዙዎቻችሁ አታውቁም፣ ምናልባት እንግዲህ ፎቶን ካገኘው አስቀምጥላችኋለሁ። የሽቦ አልጋ ከኋላው ራስጌው ረጅም ማለት ሰፋ ያለ ብረት አለው እንደዚህ የታጠረ እላው ላይ፣ ከግርጌው ደግሞ አጭር ብረት አለችው እና
ምንጣፍ ስታነጥፉ በተለይ ጥጥ ፍራሽ ከሆነ እኔ ጥጥ ፍራሽ በጣም እወዳለሁ እና ጥጥ ፍራሽ ነበር የማደርግበት። ጥጥ ፍራሽ ሳነጥፍ ታች ያለው የግርጌው ማጠሪያ ላይ ብረቱ ላይ ጥጥ ፍራሹ ግጥም ብሎ ይገባል። ገስዋት ምን እንደማደርግ እግሬን እዛ ውስጥ ከትና ብረቱ ግጥም አድርገው ይዝልኛል እግሬን አይደለ። ከዛ ተኝቼ እነሳለሁ ማለት ነው። እግሬን እያጠፍኩም እግሬን ዘርግቼውም ቢሆን ተኝቼ እነሳለሁ። ገስዋት ምን እንደሚሆን አልጋዬ አንሶላ የለ ፍራሽ የለ ብስብስ ነው የሚለው ብስብስ። በቃ ምናልባት ይህንን ለሰዓታት ነው የማደርገው። ሲደክመኝ መጽሐፍ አነባለሁ፣ ከዛ ተመልሼ እሰራለሁ። ሲደክመኝ መጽሐፍ አነባለሁ። ከዛ የትምህርት ቤት ሰዓት አብዛኛውን ጊዜ ሃይ ስኩል ላይ መጨረሻ 11 እና 12 አይ ቲንክ የከሰዓት ነበርኩኝ። የከሰዓትና የጠዋት የሚባል ነበር በእኛ ጊዜ። ሄጄ ገላይን ታጥቤ ወይም ከወገቤ ለብቻ ታጥቤ ወደ ስራዬ ወደ ትምህርት ቤት ይሄዳለሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አሁንም እቤታችሁ ባለ በተገኘው ነገር ስሩ። በተገኘው አሁን እንደዛ የምናማረጥበት ጊዜ አይደለም። ብዙ ነገሮች ውድ ናቸው። ብዙ ኤክሰርሳይዝ የምንሰራባቸው መስሪያ እቃዎች ውድ ናቸው። ዓለም ደግሞ ወንዶቻችን ላይ ልጆቻችን ላይ በተለይም ደግሞ አባታቸው የሰጣቸው ጸጋ ወንድነታቸው ላይ ጉልበታቸው ላይ ድፍረታቸው ላይ ጡንቻቸው ላይ መታባቸዋለች እየኮነነች። ይሄ አምባገነንነትን ያመጣል፣ ይሄ አስገድዶ ደፋሪነትን ያመጣል፣ ይሄ ኃጢአት ያሰራል እያለች አልጫ እያደረገቻቸው ነው። ስለዚህ ለዛ ጊዜ የለንም። አሁን ባለን መስራት አለብን። ልጆቻችን ባለን ማሰራት አለብን። አንተም ራስህ ይህንን ባለ መስራት መቻል አለብን። አንተ ባለ ስትሰራ ታናሽ ወንድምህ ባለው መስራት ይጀምራል። አንተን ያያል፣ አያማርርም። ዳምፔል ቢኖረኝ ምናምን አይልም። አሁን ባለፈው ሳምንት እኔ የ12 ዓመት ልጅ አለኝ አልኳችሁ፣ ወንድ ልጅ ያው ይሰራል ቤት ውስጥ ግን ዳምፔል ተጨማሪ እንዲኖረው ፈልጓል። እኔ ዳምፔል አለኝ አሁን ላይ እና ያውቃልና እባክህን ዳምፔል ግዛልኝ፣ እኔ ሌላ ነገር አትግዛልኝ፣ ይህን ነገር አትግዛልኝ፣ ይህን ነገር አትግዛልኝ፣ ዳምፔል ግዛልኝ ብለው ብሰራው ለመሸወድን ብሞክር አልቻልኩም። ስለዚህ ሂጂ ዳምፔል ግዛው። ለመሸወድ እኔ ሴንስ ምንድነው መጀመሪያ ዝም ብሎ እንደዚሁ በእጁ ብቻ እንዲጠነከር ፈልጌ ነው። አይ ነው ለእድሜው ጠንካራ ነው፣ ለእድሜው ጉልበተኛ ነው። 12 ዓመቱ ለእድሜው ጉልበተኛ ነው። ግን ኤኒዌይስ ገዛውለት እና ገስዋት አሁን ዳምፔል አለው ማለት ነው። ልጅ 12 ዓመቱ ነው። 16 ዓመት 15 ዓመት ልጆች ያለው ሰው አውቃለሁ። ዳምፔል ግዛልን ጂም አስገባን ሲሉ እምቢ ብሎ የሚከለክላቸው ዘሶ ኮልድ መንፈሳዊ አባት ነው ይህ ሰውዬ። ሊትራሊ የማውቀውን ነው። እና እኔን አማላጅ ልኩኛል፣ እባክህን እስቲ አስገዛልን ምናምን ነገር ንገርልን። ዳምፔል ግዛላቸው ምን ይሆናል? ምን ያደርግላቸዋል? ልጆቹ እኮ እቺን ነው የሚያክሉት ቀጫጫ። ግን ስፖርት መስራት ይፈልገዋል። ያንን ወንድነት ኢነርጂያቸውን ማምጣት ይፈልገዋል። ኤኒዌይስ አሁን በሁለተኛ ደረጃ የነገርኳችሁ ምንድነው፣ በራሳችሁ ክብደት መስራት ጀምሩ። ይህንን የምታዩ ይህንን ቪዲዮ የምትከታተሉ ታናናሾች፣ በተለይ እድሜያችሁ 20ዎች ውስጥ ያላችሁት በራሳችሁ ክብደት ጀምሩ። ጀስት የተኛችሁበት አልጋ ላይ ብድግ ብላችሁ ጎንበስ ብድግ ብላችሁ ቁጭ ብድግ መስራት ትችላላችሁ። ጎንበስ ብላችሁ የሆድ መስራት ትችላላችሁ። እንደው ቦታ ቢጠብ ጠዋት ተነስታችሁ ሰላም ያሳደርከኝ ሰላም አውለኝ ብላችሁ ከጨረሳችሁ በኋላ እዛው የቆማችሁበት ቦታ ላይ እግራችሁን ዘርግታችሁ ሲታፕ መስራት ትችላላችሁ። ፑሻፕ መስራት ትችላላችሁ። ምንም ሌላ ግቢ መሮጫ መንደርደሪያ አያስፈልግም። ለማሟሟቅ እዛችሁ ጋር ቀለል ያለ እንደዚሁ 1-3 ፑሻፑንም ራሱ ማሟሟቂያ ማድረግ ትችላላችሁ። ፑሻፕ ያን ያክል እንትን አይፈልግም። እንደ ከባባድ ብረቶች ወይም ደግሞ ሌላ ከባባድ ስፖርቶች ብዙ ሰዓት የሚፈጅ ማሟሟቂያ ወይም ከባድ ክብደት ምናምን አይፈልግም። በራሳችሁ ክብደት ተሟሙቃችሁ በራሳችሁ ክብደት ስፖርት ይሆንላችኋል። ስለዚህ በራሳችሁ ክብደት መስራትን ተለማመዱ። ታናናሾቻችሁን አለማምዳቸው። ትንሽ ሳንቲም ሳገኝ ጂም አስገባቸዋለሁ፣ ትንሽ ሳንቲም ሳገኝ ጂም እንገባለን አትበሉ። ይሄ ብዙዎችን የሚያስቸግራቸው፣ ብዙዎችን ከመስራት የሚያስቀራቸው ነገር ነው። ብዙዎችን የሚያስቸግራቸው ነው። ስለዚህ አሁን ይኸውላችሁ ሁለት ነገር ነገርኳችሁ። ግዴታ እንደሆነ ስታስቡት አባታችሁ የሰጣችሁ ጸጋ፣ አባታችሁ የሰጣችሁን መክሊት፣ ጡንቻ የተባለው መክሊት ማሳደግ ግዴታችሁ እንደሆነ ስታምኑት፣ ለምን ሲባል ደግሞ ሚሽናችንን ለመወጣት ግዴታችንን ለመወጣት ሚስታችንን፣ ልጆቻችንን፣ ሀገራችንን፣ ማህበረሰባችንን፣ ቤተክርስቲያናችንን፣ ድንበራችንን ለመጠበቅ ይረዳል። እሱ ብቻ አይደለም፣ ኢነርጄቲክ ሆነን ረጅም ሰዓት አንድ ጉዳይ ላይ ትኩረት አድርገን ማሰብ ማሰላሰል እንችላለን። አናንቀላፋም፣ ፍዝ አንሆንም፣ ጅላጅል አንሆንም። ሌሎችም ነገሮች ከዚህ አንጻር ግዴታ እንደሆነ ስታውቁት፣ ከዛ በኋላ ደግሞ ግዴታ እንደሆነ ስታውቁት በራሳችሁ ክብደት የትኛውን ቦታ መስራት እንዲቻል ስታረጉት እናንተ በራሳችሁ በቂ ናችሁ። ሌላ ከውጭ ሌላ ነገር አያስፈልጋችሁ። እውነት ለመናገር እናንተ በራሳችሁ በቂ ናችሁ። እኔ በራሴ በቂ ነኝ ብላችሁ ካመናችሁ በራሳችሁ ስፖርት መስራት ይችላል። ነግሬያችኋለሁ። 90% ወይም 95% ማለት በሚቻል ደረጃ እኔ የሰራሁት ስራ ስፖርት ላይ ያሳለፍኩት ጊዜ በራሴ ሰውነት የተሰራ ነው። በፑል አፕ፣ በፑሽ አፕ፣ በሲት አፕ፣ በቁጭ ብድግ በራሴ እነዚህን አራት ነገሮች ስሩ። እንዴት ነው ምን ያክል እንስራ? ከእድሜ አንጻር ብዙ ስለሚለይ ከጤናችሁም አንጻር እሱን ፈርዘር እንግዲህ ሌላ ጊዜ ወይም ደግሞ በኮሜንት መስጫ ስር ብታስቀምጡልኝ በዛ ጉዳይ ላይ መወያየት እንችላለን። ስለዚህ እነዚህን ሁለቱን ስታደርጉ ምን ይመጣል መሰላችሁ? ባይ ዲፎልት እንደ ለብቻው ርዕስ መሆን የሚችል ነገር ግን ምን ይመጣል መሰላችሁ? ኮንሲስተንሲ ይመጣል፣ ወጥነት ይመጣል።
አስገዳጅ ነው ካልኩኝ የትም ቦታ እንደምሰራ እንደምችል ራሴን ካሳመንኩት ኮንሲስተንት የማልሆንበት ምክንያት የለም። አስገዳጅ አድርጌዋለሁ፣ ቦታ እንዳልመርጥ አድርጌዋለሁ። ስለዚህ ዛሬ ጠዋት እንዳልሰራ ምንም አይከለክለኝም፣ ነገ ጠዋት እንዳልሰራ ምንም አይከለክለኝም። ኮንሲስተንሲው ራሱ ይመጣል። ሌሎችም ራሳቸው ወጥነቱ ራሳቸው ይመጣሉ ልላችሁ ፈልጌ ነው። በሶስተኛ ደረጃ የምጠቅስላችሁ ነገር ደግሞ ምንድነው የአካል ብቃት እንቅስቃሴን በተለይ ይሄ አሁን ዓለም ዙሪያችን ያለው ማህበረሰብ ጦርነት የከፈተበትን ኤክሰለንስ ልህቀት ከአካል ብቃት ጋር የተያያዘ ልህቀት እንዴት ነው የምናስወግደው ብትሉ ይህንን አይነት ሀሳብ ካላቸው ወንዶች ጋር በመገናኘት ነው። ቀድሜ እንደጠቀስኩላችሁ እናንተ ወንዶች አባቶች ያልኩት እናቶች እህቶች ያላልኩት ይህንን ነገር እናቶች እህቶች መስራት አይችሉም። ሲሆን እንዳውም ቢቀርላችሁ ራሱ ደስታቸው ነው። ችግር ሲመጣ መከራ ሲመጣ ችግር ሲመጣ የምትጠሩት እናንተ ናቸው። በደህናው ጊዜ ግን ይህንን ነገር እንገንባ ስትሉ ግን የሚሉት ራሳችሁ ናቸው። አይቼዋለሁ በተለያየ ጊዜ ምንድን ነው የሰውነት ማሳበጥ ምናምን እየተባለን ያደግነው በዙሪያችን የነበሩ ሴቶች ምናምን ነገር ምንድን ነው እንደዚህ ሰውነት ማሳበጥ ምናምን በሬ ይመስል ወይም አንበሳ ይመስል እየተባለን ማለት ነው። ችግር ሲመጣ ግን ዋ ተብሎ የምትጠራው አንተ ነህ። ስለዚህ ይህንን ነገር እናት አትሰራም፣ እህት አትሰራም። ይህንን የሚሰራው ወንድም ነው። እናንተ ብቻችሁን ከሆናችሁ ላይክ ይህንን ሀሳብ ትፈልጉታላችሁ፣ ግን መነሳት መውደቁ መውጣት መውረዱ ከበዛባችሁ ላይክ ኮንሲስተንት መሆኑ ካቃታችሁ ብዙ የሚፈትናችሁ ቻሌንጅ የሚያደርጋችሁ ነገር ካለ ዙሪያችሁ ይህንን አይነት አላማ ካላቸው ወንዶች ጋር ተገናኙ። ቁጭ ብሎ ኳስ የሚያይ ቁጭ ብሎ ከስንፍና የተነሳ ቢራ የሚጠጣ አጠጡ አይደለም እኔ ወይም ደግሞ ሌላም ብቻ ቁማር የሚቆምር ወይም ወሬ የሚያወራ አሁን እንደዚህ ያልኳችሁን ነገር ቁጭ አድርጋችሁ አንድ ወዳጃችሁን ብትጠሩት 6 ሰዓት ሊያወራላችሁ ይችላል፣ አንዱንም ላይሰራው ይችላል። እንደዚህ አይነት ወሬ ከሚያወሩ ሰዎች ተለዩ እባካችሁን። 20 ዓመት ጓደኛዬ ነው፣ 15 ዓመት ጓደኛ ነው፣ 25 ዓመት ጓደኛ ነበር። ዜን ምን ስታረጉ ነበር? ቦርጫችሁን እንኳን አላጠፋችሁም እኮ 25 ዓመት ቢራ እየገለበጣችሁ ስትሰቡ ነበር። ስትሰቡ ሚስት ምን ታረጋለህ? እየሰባህ you should have been በደንብ ሊን መሆንና ጡንቺስት መሆን ምናምን ነገር ነበረ። ጡንቺስት መሆን ሲባል እንደነ አሮን ሸዋዚንገር አታስቡት እንግዲህ። ግን እንደዛ ብትሆን በጣም ኢነርጄቲክ ትሆናለህ፣ ብዙ ስራ ትሰራለህ። እንዴ ከዛ ሰውነት እንዴት ትውልድ ይወጣል? እንዴትስ ሀገር የሚረከብ ትውልድ ይወጣል? እውነቴን እኮ ነው የምላችሁ። ስለዚህ እናንተን የመሰሉ ሰዎች ዙሪያችሁ አዘጋጁ። አላውቅም የ20 ዓመት ጓደኛችሁ መቀየር የማይፈልግ ከሆነ ምናልባት ልተውት ይገባል። በቃ ወደ ኤክሰለንስ ስትሄዱ፣ ወደ ልህቀት ስትሄዱ አንዱ የሚያስከፍላችሁ ዋጋ ያ ነው። የእኔ የምትሉት ነገር ሊቀር ይገባል። ይህንን ራሱን የቻለ ቪዲዮ ሰራበታለሁ፣ አስቤ ያዘጋጅችዋለሁ። ስለዚህ እነዚህን ነገሮች አስባችሁ ልጆቻችሁንም እንደዚህ አይነት ዓላማ ካላቸው ሰዎች ጋር ማገናኘት፣ ወንድሞች ጋር ማገናኘት፣ ታላላቆቻቸው ጋር ማገናኘት፣ አንዱ ከአንዱ እንዲማር ማለት ነው። እናቶች አይሆኑም በጭራሽ። እናቶች በተለይ አይሆኑም በጭራሽ። ምክንያቱም ልጇ እንዲወድቅባት፣ እንዲሰበርባት፣ እንዲጎዳባት፣ እንዲዳማባት፣ እንዲሰነጠቅባት አትፈልግም። አባት ግን እንደዛ አይደለም። አንተ ብትሆን ካልኩሌትድ የሆነ ሪስክ አሰበ ልጅህን ትተወዋለህ። እኔ ከልጆቼ እናት ጋር በዚህ ጉዳይ በጣም ብዙ ተዳርሰናል። በጣም ብዙ። እኛ ሳይክል ይዘን ከተማ ልንዞር እንችላለን በሳይክል ብቻ። እነዚህ ልጆች እናት የላቸውም እንዴ እስኪባል ድረስ ተራራ እንወጣለን፣ ዛፍ ላይ እንጠለጠላለን፣ ከዛፍ ላይ እንዘላለን፣ ዋና እንዋኛለን፣ በእግራችን በጣም ብዙ ርቀት እንሄዳለን። ይህንን የዛሬ 40 ዓመት እነሱ የሚደርሱበትን ነገር፣ እነሱ ሊደርሱበት የሚገባውን ነገር፣ እነሱ እዛ ከመድረሳቸው የተነሳ ለሀገራቸው፣ ለቤተክርስቲያን፣ ለልጆቻቸው፣ ለማህበረሰባቸው ሊሰጡት የሚገባውን ነገር ሳስብ እኔ ነኝ የማደርገው። ሪስክ የለውም ወይ? አለው። ግን እኔ ታላቃቸው ስለሆንኩ አባታቸው ስለሆንኩ ካልኩሌትድ የሆነ ሪስክ ወስዳለሁ። እናት ግን አትችልም። ያን አትፈልግም። ምን አለ እንደው አርፈ ብትቀመጥልኝ፣ ምን አለ እንደው በስብስብ ብትልልኝ። ከዛ ልጅ ሆነህ ደግሞ ደስ ይላል፣ እውነት ይመስላል ስብስብ ብሎ መቀመጥ። የሆነ ነገር ከልጆች ጋር ጨዋታ፣ ጸብ ሲል ሮጠህ ተንደርድረህ ቤት ገብተህ ተቀምጠህ እግርህን ታጥበህ ሶፋ ላይ ተቀምጠህ ቴሌቪዥን ማየት ደስ ይላል፣ እናትህን ማስደሰት ስለምትፈልግ ማለት። ግን ያ ትክክል አይደለም። አሁን የገጠመን በጣም የተማረ ሊቅና ሊቃውንት የሆነ ማስትሬትና ዶክትሬት የያዘ ነገር ግን አልጫ ስልባቦት የሆነ ትውልድ የገጠመን ከዛ የተነሳ ነው። ስለዚህ ይህን መቀየር አለብን። ይላችሁ ከሆነ የባህል አብዮት ያስፈልገናል ብዬ የሰራሁት ቪዲዮ አለ። የባህል አብዮት ያስፈልገናል። እንደዚህ አይነት አብዮት ያስፈልገናል። እንደዚህ አይነት ንቅናቄዎች ያስፈልጉናል በልጆቻችን ዘንድ መስራት ያለብን ማለት ነው። ስለዚህ በአንተ ውስጥ የተሰጠ አባትህ ያስቀመጠው እምቅ ሀብት፣ እምቅ ኃይል እንዳለ ካመንክ በታናናሾች፣ በልጆች፣ በወንድሞች፣ በእህቶች፣ በወንድሞች ልጆች እንዲሁም በሌላው በማህበረሰቡ ሌላውም ሁሉም ያሳዝነኛል። በነዛ ወንዶች ውስጥ እምቅ ኃይል እንዳለ ካመንክ ይህንን ስራ መስራት አለብህ። ከዚህ ስራ ውስጥ አንዱ ታዲያ አሁን መጨረሻ ላይ የጠቀስኩት ነገር ምንድነው? በተለይ ወንዶች ልጆች ከእናቶቻቸው ተለይተው በወንዶች ማደግ አለባቸው። አም ሶሪ እንግዲህ ልጆቻችሁን አባት ነፍጋችሁ የምታሳድጉ እናቶች በጣም አዝናለሁ። በጣም ያሳዝናል ምን ማድረግ እንደሚቻል ለነዛ ልጅ። ምክንያቱም
በደንብ ይሄንን ነገር ቀድሞውን የሄዱት እንደነ አሜሪካ፣ እንደነ እንግሊዝ፣ እንደነ ካናዳ እና እንደነ አውስትራሊያ ልጆቻቸውን ከአባታቸው ለይተው ባሳደጉ እናቶች አማካኝነት የመጣው ማህበረሰብ በደንብ በተዘጋጀ ስታቲስቲክስ እና ዴታ ማየት እንችላለን ምን ያክል አጠቃላይ ሀገሪቷንም ማህበረሰቡንም እንደጎዳ ማለት ነው ያ ነገር። አሁንም እንደ ጀብድ ነው እኛ ሀገር እየተወራ ያለው በቴሌቪዥናችን አይደለ? ፈትነት፣ ዲቃላ መጎተት ምናምን። ኤኒዌይስ ወንዶች ግን ከእናታቸው ስር ተለይተው ማደግ አለባቸው። በድሮ ጊዜ ብታዩ ታሪክን ብትሰሙ ምናምን ገና በልጅነታቸው ልጆች ወደ ሲኒየሮቻቸው ወደ ታላላቆቻቸው ይሄዳሉ። ጦር ወረራውንም፣ ጦርነቱንም፣ እርሻውንም፣ ንግዱንም ሌላውንም ነገር ወደ ታላላቆቻቸው እናቶቻቸው ራሳቸው በመጥረጊያ ብለው ነው የሚያባል። ሂድ ከዚህ አንተ ሴት ስር ቀሚስ ስር ምን ትላለህ? ሂድ ከወንዶቹ ጋር ዋል ተብሎ ይባረራል። ዛሬ እንደዛ አይደለም። እናቱ ስር ተቀምጦ በቃ በአንቅልባ ታዝሎ እስከ 30 ዓመቱ 40 ዓመቱ ራሱ እንደ ጀብድ ያወራዋል። ከዚህ ከእናቱ አንቅልባ ወደ ሚስቱ ነው የሚሻገረው። በጣም የሚያሳዝናችሁ ታዲያ ሲያገባ የሚስቱ ሸክም ነው የሚሆነው። እንደዚህ አይነት ወንድ ሚስቴ የሚኖርለት ማዕከል የሆነ አላማ የሆነ ነገር የለውም። በቃ ሌላ ሚስቱ ነች ኑሮ። that's so wrong። በጣም ትክክል አይደለም። በጣም ትክክል አይደለም። ስለዚህ ልጆቻችሁ ከእናታቸው ስር መነሳት አለባቸው። እንወዳቸዋለን እናቶቻቸውን እኮ ወይም ሚስቶቻችን እንወዳቸዋለን። ግን በቃ ወንድ ልጅ ከእናት ጋር አይሰራም። ከእናት አይን ዞር መደረጋ ምንም እንኳን እሷ እንድትሰራ እድል ባልሰጣትም ከኔ ጋር ብትሆን ግን ኖ እኔና ሚስቴ ሆነን ወንድ ልጃችንን ወንድ አድርገን አናሳድግም። ሚስቴ ከኛ መለየት አለባት። እኔና ወንዱ ልጅ የራሳችን ሞመንት ያስፈልጋል። የምናብድበት እብድ የምንሆንበት የራሳችን ሞመንት ያስፈልጋል። እኔ ጉዱ ይውሰዱት እናብዳለን ስልላችሁ ቀድሜ እንደነገርኳችሁ ዛፍ ላይ ወጥተን ልንዘል እንችላለን። ውሃ ውስጥ ዋና እየዋኘን የተለየ ኦዶ የሆነ ነገር ልንሰራ እንችላለን። ሩጫ ስንወዳደር የተለየ ነገር ልንሰራ እንችላለን። ሳይክል ስንወዳደር የተለየ ነገር ልንሰራ እንችላለን። ተራራ ስንወጣ የተለየ ነገር እንሰራ። አንዳንድ ጊዜ ደግሞ እጃችንን ሰብሰብ አድርገን እንደባደባለን። እኔና ወንዱ ልጅ እንደምናደርገው የምር እንደባደባለን። መደባደብ የኔሴስ ትግል ነው እንጂ አፍንጫውን ለሰብረው ጥርሱን ላደቀው አይደለም። ብዙ ነገር ይማራል ከዛ ውስጥ። ስለሱም ሌላ ጊዜ ያጫውታቸዋል። ስለዚህ ሶስት ነገር ነገርኳችሁ። ሶስት ነገር ዓለም የቃጣችብንን ወንድነት ላይ አባታችን የሰጠን ወንድነት መክሊቱ ላይ ለመቃወም እሱን ለማክሸፍ ይሄ ጦርነት የመጣው በነገራችን ላይ በዓለም ሲባል ውጪ ያለው ዓለም ላይ ብቻ አይደለም፣ ቤተክርስቲያን ውስጥም ጭምር ይሄ ጦርነት አለ። ወንድነት አይወደድም። ጀብደኝነት፣ ጀግንነት፣ አባወራነት አይወደድም። ቆፍጣናነት፣ ቆራጥነት፣ የአቋም ሰው መሆን አይፈለግም። እሱ ወንጌል በደንብ አልገባው። ወንጌል ገባው ማለት አልጫ ሆነ ማለት ነው። እንደዛ ነው የሚነገረው። ይሄን በደንብ ስለማውቀው ነው ያው የሚሰጠው ፕሮግራሞች ላይ በተደጋጋሚ ጽፌበታለሁ። ሰሚ የለም አንተ ይታቃለ መሀይም ነህ ገለመኔ ነህ። ኤኒዌይስ ስለዚህ ያንን የምናከሽፈው ወንዶቻችን ላይ የተቃጣውን ጦርነት የምናከሽፈው አባታችን በሰጠን ጸጋ ላይ የተቃጣውን ፍላጻ የምናከሽፈው አንደኛ ስፖርት መስራት ግዴታችን እንደሆነ ማመን ነው። ስፖርት መስራት ሚሽናችንን ለመወጣት ተልእኳችንን ለመወጣት ትልቁ ግብአታችን ነው፣ ባክቦናችን ነው። ስፖርት ስንሰራ ወኔያችን ደማችን ውስጥ ይቀጣጠላል፣ ቴስቶስትሮናችን ደማችን ውስጥ ይጨምራል። ይህን በማድረግ ነው። ሲቀጥል ስፖርት መስራቱን በቀላሉ መስራት የምንችልበት ቦታ አድርገን ራሳችንን ማሳመን። የግድ ጂም አያስፈልገንም፣ ዳምፔል አያስፈልገንም። ነገርኳችሁ። እኔ ከ90 እስከ 95 በመቶ ወይም ከዛ በላይ የሆነውን ጊዜን ስፖርት የመስራት ልምምዴን ያጠፋሁት ያለምንም ዕቃ ነው፣ ያለምንም መሳሪያ ነው። ምንም ዩቲዩብም ማየትም አያስፈልገኝም፣ አላይምም። በቃ የማውቃቸው 4 መሰረታዊ ስፖርቶች አሉ። ፑሽአፕ፣ ሲታፕ የሆድ የሚባለው ተኝታችሁ የምትነሱት፣ ፑልአፕ የተዘረጋ ብረት ላይ አየር ላይ የተዘረጋ ብረት ላይ መንጠልጠልና ራስን መሳብ፣ አንድ እንደዚህ ያረው መሳብ። ከዛ ደግሞ ስኳት የሚባለው ቁጭ ብድግ በዚህ በኩል 10 ጠጠር አስቀምጣችሁ እያንዳንዱን ጠጠር ወደዚህኛው ወደ ግራችሁ ማሻገር፣ ከቻላችሁ ጀሪካን ተሸክሞ ማሻገር። በቃ ክብደት ከፈለጋችሁ የግድ ዳምፔል አያስፈልግም፣ አታለቃቅሱ። ጀሪካን መሸከም ትችላላችሁ። ቤታችሁ ውስጥ ቀላል የሆነ ቢወድቅ የማይጎዳ እቃ አንስታችሁ ትከሻችሁ ላይ አድርጋችሁ ሲታፕ መስራት ትችላላችሁ። በቀላሉ የትም ቦታ የምትሰሩት አድርጋችሁ ስታስቡት፣ አስገዳጅ እንደሆነ ስታስቡት የትም ትሰሩታላችሁ። ስልጠና ሄዳችሁበት ሆቴል በር ዘግታችሁ መስራት ትችላላችሁ። የግድ ሌሊት 11 ሰዓት ተነስታችሁ መሮጥ፣ ጫካ መሮጥ አይጠበቅባችሁም። ሲቀጥል በሶስተኛነት ደረጃ ፕሊዝ አስተውሉት። ይሄንን ነገር አስገዳጅ ነው፣ አስፈላጊ ነው። ወንዶች ልጆቻችን በእናታቸው አይሰሩም፣ በስፖርት ደረጃ ማለት ነው። በቃ ብዙ ጊዜ አጋጥሞኛል። እምቢ ብሎ አስቸገረኝ ተብሎ ነው ወደ ስፖርት የሚሄደው ልጅ። ፈልገው አይደለም፣ እናቶች ፈቃደኞች አይደሉም። ምክንያቱም ከሄደ ይጎዳብኛል፣ ይሰበርብኛል። ይሄ ልጅ የመጨረሻ እኮ አልጫ ነው የሚሆነው እንደዛ ብሎ ሲያስብ ራሱ ማለት ነው። እሷ ለምን እንደምትጨነቅ ሲያስብ ማለት ነው። ኤኒዌይስ በእናቶች አይሰሩም። አንተ ይሄንን የምታዳምጠው ወንድሜ
ታናናሽ እህቶች ታናናሽ ወንድሞች ካሉ ወይም ደግሞ ሌሎች በዙሪያ የምትሰበስባቸው የምታዝንላቸው የሚያሳሱ ወንድሞች ካሉ እባክህ ከእናታቸው ለያቸው ማለት ከእናትዩ ይለያዩ። በቃ ይሄንን ስታስቡ ስፖርት ስታስቡ ቅዳሜ ከሆነ ሐሙስ ከሆነ የሆነ ቀን ከእናታቸው ተለይታችሁ ሄዳችሁ የሆነ ቦታ ስፖርት ትሰራላችሁ። ምንድነው መሰለህ ፑሻፕ ሊሆን ይችላል፣ አሁን እንዳልኳ ሲታፕ ሊሆን ይችላል፣ ወይም ደግሞ ኖርማል ትግል ሊሆን ይችላል። ማታገል፣ እርስ በርስ ይታገሉ። ትግል ኢነርጂያቸው ይቀጣጠላል፣ ወኔያቸው ቴስቶስትሮናቸው ቡስት ያደርጋል፣ ሰልፍ ኮንፊደንስ ይሰማቸዋል፣ ኢምፓቲ ይማራሉ፣ ሌሎችም ነገሮች ጨምርላቸዋለሁ ሌላ ጊዜ። ይህ ከዚህ በፊት አሁን የነገርኩህ ጠቅላላ እስካሁን ስትሰማኝ የነበረው እኔ ማስተሬት እና ዶክተሬት የሰራሁበት አይደለም ወንድም አለ። አምናት ፕሮፌሽናል አምናት አን ኤክስፐርት በዚህ ጉዳይ ላይ ኤክስፐርት ዩኒቨርሲቲ ተምሬ ማስተሬት እና ዶክተሬት ሰርቼበት ይሄው ሰርቲፊኬቱ ምልበት አይደለም። በህይወት ልምዴ ያገኘሁት ነው። ነግሬያለሁ። ከልጅነቴ ጀምሮ ከአስራዎቹ መጀመሪያ ጀምሬ አሁን 43 ዓመት እስክደርስ ድረስ በሰራሁት ስፖርት የተጠቀምኩትን ጥቅም እንዴት አድርጌ እንደተጠቀምኩበት የተናገርኩበት ያቀረብኩበት መንገድ ነው። ምን ተምራል ካልክ ምንም አልተማርኩም። የስፖርት ሳይንስ አልተማርኩም። አይ እንደዛ ነው የምፈልገው ካልክ እነሱን ወደምታገኝበት ሂድና አዳምጥ። ይሄ ላንተ አይሆንም። ይሄ ከራሱ ልምድ ከራሱ ጣውረድ ከራሱ ድክመት ከደረሰበት ከወደቀበት የሚያስተምር ወንድም የሚናገርበት ቦታ ነው። ከዚህ በፊት አንድ ነገር ምን ገጠመኝ መሰላችሁ? መቼም የማረሰው ምን ጊዜ ምሳሌ ይሆናል። ይሄ ሰው ኦንላይን እያወራን አንዱ ምንድነው የምታወራው? ይሄ ምንም ከዚህ ጋር የሚገናኝ ነገር አለ፣ ይሄ ምንም ከስፖርት ጋር አይገናኝም፣ ይሄ ምናምን ይለኛል። ምን ማለት ነው? እኔ እኮ ስሰራው የነበረ ነገር ነው። እንደዚህ ነው አይደለም። ከየት አመጣው አንተ? ከየትኛው ሳይንስ አምጥቶ ነው? እኔ ስለ ሳይንሱ አላውቅም፣ አልተማርኩም ሳይንስ፣ ግን በህይወቴ ተምሬያለሁ። ህይወት አስተምሮኛል። እንግዲያውስ ልንገርህ፣ እኔ ማስትሬት አለኝ በስፖርት ሳይንስ። ታው እንጂ ኦኬ በቃ አንተ ንገረን እንግዲህ። እኔ የማውቀው ግን ይሄ ነው፣ በህይወት ልምድ የተማርኩት ይሄ ነው። እንደዛ በዚህ ተለያየን። ያው ሐሳቤ ተቀባይነት አላገኘም እዛ ሙግት ላይ። በሱ ዘንድ ነው በተለይ በጣም ዶሚኔት አድርጎት ነበርና ሙግቱን። ያው የሰው ቤት ውስጥ ስትገቡ እንደዛ ነው፣ እነሱን እንድታሳፍሯቸው አይጠበቅም። ከዛ ተለያየን፣ በዛው ኦንላይን ዲስከሽን ነበር። ከዛ ከስንት ጊዜ በኋላ አላውቅም፣ ከወራት በኋላ ወይም እንደዚህ ወይም ከዓመትም በኋላ አንድ እራት ፕሮግራም ላይ ተገናኘን ከዚህ ሰው ጋር። ከዛ እኔን በመልክ ያቀኛል፣ እኔ በደንብ አላስታወስኩትም። ጠራኝና ተዋወቅን። እኔ እኮ ገሌ ነኝ፣ ያን ጊዜ እንደዚህ በሬዲዮ ስፖርት ሳይንስ ማስተርስ ያለ። አዎ ደነገጥኩኝና አየሁት። የሆነ ሾላካ እኮ ነው በእናታችሁ፣ ሾላካ የሆነች የቂም ቦርጭ ምናምን በእግሩ መካከል ልታመልጠው ያለችው ራሱ የገባ አንገቱ የሰለለ ትከሻው በቃ እንዲህ በልብስ መስቂያ መቆንጠጫ የተጣበቀ የሚመስል ጋይስ። ይሄ ነው ስፖርት ሳይንስ አለኝ ብሎ ስለ ስፖርት የሚያስተምረኝ? ፍጹም እኮ አንገናኝም። አሁን የቸገረን የገጠመን እንደዚህ አይነት ፈተና ነው ወንድሞቼ። የማይኖሩትን ህይወት የማይኖሩትን ተማርን ያሉትን ህይወት የሚያስተምሩን አለጮች ናቸው የገጠሙን። ዩቲዩብ ላይ ገብተው የሚሸቅሉብን፣ ትውልዳችንን ከድጥ ወደ ማጥ የሚነዱብን እንደዚህ አይነት ሰዎች ናቸው። አዘንኩ። እሱን ለሚሰሙት ቁጭ ብለው ያስተላልፋሉ። አሁንም ቴሌግራም ቻናል ላይ ነው ምናምን ያወራል። አዋቂ ነው በጣም ያው በኦዲየንሱ አዋቂነት ተሰጥቷል። በእርግጥ ተምሯል እኮ ማስተሬትና ዶክተሬት። አላቅም እንዴት እንደሆነ ይሄ ማስተሬትና ዶክተሬት። እኔ የዲፕሎማ ሽፍታ ስለሆንኩኝ እየቀናኙን እንደዛ የምናገረው ወይ አላቅም። ኤኒዌይስ ግን ምን ልላችሁ ፈልጌ ነው፣ ይሄ ታዲያ አሁን የነገርኳችሁ ነገር ጄኑዊንሊ የራሴን አውተንቲክ ሆኜ የምነግራችሁ የራሴን ተሞክሮ ነው። ታተርፉበታላችሁ እኔ እንደተጠቀምኩበት። አይ ካላችሁ ደግሞ የተማሩ የተመራመሩ ማስተርስ እና ዲግሪ ያላቸው ጋር መሄድ ትችላላችሁ፣ ያንን ማግኘት ትችላላችሁ። ምን ዘነጋው? አይ ቲንክ ለዛሬ ይበቃናል። እንጨምርበታለን። ብዙ ነገሮች የሚነሱ አሉ። በጣም ብዙ ኤክስፒሪየንሶች አሉኝ ከዚህ ጋር በተያያዘ ኮንሺየስሊ ነገሮችን አስቤበት አቅጄበት ስለማደርጋቸው የያዝከዋቸው ነጥቦች አሉ። ወደፊት እንጨምራለን። መደምደሚያችን ግን ዓለም ወንድነት ተፈጥሯችን ላይ ጦርነት ከፍታለች ወንድሞቼ። ዓለም ወንድነት ተፈጥሯችን ላይ ብቻ አይደለም፣ በወንድነቱ ኤክሰለንስ ላይ መድረስ ለሚፈልጉት ልህቀት ላይ መድረስ ለሚፈልጉት ራሱ ጦርነት ከፍታለች። ማንም ሰው ወደ ልህቀት እንዲመጣ አይፈልግም። በነገራችን ላይ ማህበረሰባችን የራሳችን ማህበረሰብ እዚህ ኢትዮጵያ ውስጥ ያለ ነው፣ አዲስ አበባን በሉት ከሌላም ከተማ ላይ ሂዱ፣ ብቻ በአጠቃላይ የምትታዘቡት ነገር ማህበረሰባችን ጀግናና ጀግንነትን አይፈልግም። ውሸት ነው። ጀግናና ጀግንነትን አይፈልግም። ከጀግና ወይም ከጀግንነት ጀብዱ የሚገኘውን ትድግና ግን ይፈልጋታል። አስተውሉት፣ ቀስ ብላችሁ መርምሩት። የቤት ስራ ሰጥቻችሁ ነው የሚለው። ጀግናና ጀግንነት አይፈልግም። ትውልዱ አልጫ እንዲሆን ይፈልጋል። ማን ነው የሚፈልገው? ጠላት ምናምን አትበሉ። ጠላት ስትሉ አንድ ጣት ነው ጠላት ላይ ያለው፣ ሶስቱ ጣት ራሴ ነኝ። ራሳችሁ ልጆቻችሁ ጀግና እንዲሆኑ አትፈልጉም። ራሳችሁ እናትና አባቶች ራሳችሁ ልጆቻችሁ ጀግና እንዲሆኑ አትፈልጉም። ሰው የወለደው ልጅ አልጫ እንዲሆን ይፈልጋል። አሁን እንደዛ ነው። እዛ ጊዜ ላይ ነው የደረስነው። አምነንበታል። ጀግናን አንፈልግም፣ ጀግንነትን አንፈልግም። ነገር ግን የእሱን ውጤት እንፈልጋለን። ትድግናውን፣ ነፃነቱን እንፈልገዋለን። ሀውካም
ስለዚህ ልጆቻችንን ጀግና ማድረግ አለብን። ዓለም የቃጣችብንን ይሄ የአባታችን ጸጋ ላይ ወንድነት መክሊቱ ላይ ማክሸፍ የምንችለው ቀድሜ እንደነገርኳችሁ 3ቱን ነጥቦች ተጠቅማችሁ ነው። አስቡበት። ሀሳብ አስተያየት ካላችሁ ኮሜንት መስጫ ውስጥ አስቀምጡልኝ። በጣም ደስ ይለኛል። በጣም ብዙ መስራት የምንፈልገው ነገር አለ። ግዴታ ነው። ንቅናቄ ያስፈልገናል። የባህል አብዮት ያስፈልገናል። ትውልዳችን ማስነሳት አለብን። ይሄ የከሸፈበት በቃ ተስፋ የቆረጠው ትውልድ ይለፍ። ያው ብዙ ዋጋ ያስከፍለናል። እንግዲህ ዋጋ ከፍለን እናልፋለን። እሱ የከሸፈው ትውልድ ይለፍ። ታናናሾቻችን ግን መስራት አለብን። በተለይ የካርል ማርክስ አይዲዮሎጂ ያበላሸው በጣም ብዙ ትውልድ አለብን። ሌላዎቹን ታናናሾቻችንን ግን በአዲስ መንፈስ በተለይ አባታችንን በሰጠን ጸጋና በዓላማው በፈቃዱ በሚሽኑ ማሳደግ አለብን። በርታልኝ ወንድም አለም።